የባልና ሚስት ጠብ ከሀገር ጠብ ይበልጣል። ለምን? ሁከት ከበዛበት ትዳር የመጣ ልጅ ነው ሀገር ነው። ባልና ሚስት አስታርቁ። እግዚአብሔር ይገርባቸዋል። ባልና ሚስት ሊያስታርቅ ከሰማይ ወርዶ እንደነበር ታውቃላችሁ። እንግዲህ ባለው ግን ምን የሚያደርገው አብርሃምና ሳራ ሊያስታርቅ እግዚአብሔር ወርዶ ነበር። እንዲሁ ሽማግሌ ሊልክላቸውስ ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ ጠብ እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም አስተምሬ ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ወልቁ። ገብቷችኋል አይደል? አዎ፣ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል። አሉ ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራስ ትሰጣታለች ከሱ ፊት አንቺ ጨምሪያት እንጂ ካለ የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው የሚሆን እንጂ አላውቀው ሙሉት እና የዚያ ጊዜ ዝም ነው ማለት ያለባል። አላንተ ጨምራት ነግምታለ አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ እግዚአብሔር ሳራና አብርሃም ሳራና አጋር ሲጣሉ እግዚአብሔር ምንድን ነው ያለው? ሳራን ስማት ሰራተኛይቱ ምንድን ትበላል? አስወጣ ከባድ ዳግን አስረክቶ አላለ። ሰራተኛ ጨቁኖ አላለ። እሷ ሳንዲወት እንዴት ትሆናለች? ሸኛት ለእሷ ምን ያለውላት አለ። እሷ የወለድከውን ማለት ይላል። አሁን ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አለ። የገረመኝ የአንድ ባልና ሚስት የአንድ አባወራ ጠብ እግዚአብሔር ገዶት ከሰማይ ወርዶ ባልና ሚስት ሲሸመገሉ መገኙ። ምክንያቱም እግዚአብሔር የርቅ አምላክ ነው። የጠብ ትንሽ የለም። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። የለመቱ እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው። እርቅ ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር በቅዱስ መጽሐፍ ፊልሞና መልእክት የሚባል ታውቃላችሁ አይደል? እስኪ ማታውቁት ፊልሞና መልእክት የሚባል ሰምቶ ማያውቅ ነው። አውጡ ካሜራውን ተውና አጌታችን ይከላል። እግዚኦ 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 መቼ አላችሁ ነት እንዲሁ ለፊልኩ እንዲሁ ነው ማለት ነው። እስኪያት ያጀምራችሁ ሌላ ጥያቄ እንጠይቃችሁ። ሊዮናርዶ ዳቪንቺን የሚያውቅሽ አውቅ ሊዮናርዶ ዳቪንቺን የሚያውቅ ሞናሊዛ የሳላት ወይም በሁለቱም ያላችሁ አውቅ ሞናሊዛ ያለ ይህ በዚህ ላይ ይባርታል። አሁን ሊዮናርዶ ዳቪንቺን እያወቃችሁ የአምላካችሁን መጽሐፍ አታውቁ ነው አይደለም? ነው ነው ታው በሞት የምታዋወቅ እግዚአብሔር የእግዚአብሔርን መጽሐፍ እንዴት ነው የማታነው? አሁን እኔ እንደ ሐኪም ቁጠሩ ግን የለም ቄስ ሐኪም ነው አይዟችሁ ስለ ራሱ እያወራሉ እንዳይመስል የለም እኔ ያገኛውን ቄስ ሐኪም ነው የሚለውን ብቻ ነው በቃ አበበች ለሚለውን ፐርሰናሊቲ ተውትና ዝም ብሎ ሰው ቄስ አሉኝና ሐኪም አሁን መድኃኒት እያዘዝኩላቸው በቀን አንዳንድ ክኒን ዋጡ ይላችሁ ሐኪም ትውጣላችሁ አትውጡ? በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ዋጡ። በምን እንጂ እሺ በሽተኛው ለሐኪሙ ሄዶ አሞኛል ምንክ ራስ እንደገና 70%
የበሽተኛው ህመም የሚታወቀው ከታካሚ ሂስትሪ ነው ያላችሁ እሱ ከሚያቀርበው ኢንፎርሜሽን በዚያ ካልተግባባ በሽታ አይገኝም። አሁን የገጠር ሰው ጊዜ ሊታከም ሄዶ ባለመግባባቱ በሽታ አይገኝም። ምን ያደርጋችሁ? ይጎሸምጠኛል። መጎሸመጡ እንደሆነ እንግዲህ አይታወቅባችሁ ማለት ነው። አንዳንድ ሰው ደግሞ ሄዶ ምን ይላል መሰላችሁ? ምንድን ነው የሚያምኑ ሲባል አንታወቀው እንጂ ያውቀው መስሎኝ ይላል። አያችሁ፣ ከሐኪሙ ጋር ኮሚኒኬሽን ከሌለ መድኃኒቱ አይገኝም። አንዳንድ ሰው ካልተናገር እንዴት ታክማለህ? ንስሐ ማለት እሱ እኮ ነው ሕክምና በሽታን መናገር ነው። ከዛ መድኃኒት ታዝዝልናል። አሁን አንድ ነገር ንገራችሁ። አንድ ሰው ለሐኪሙ ሄዶ በሽታውን ተናግሮ ሰማችሁ? በሽታው ተናግሮ ሲጨርስ ጨጓራ መሆኑ ታወቀ። ምሳሌ ጨጓራ ማለት ጋስትራይት ነው። እሱ ማለት በምናምን ማን ባክቴሪያ አድርጎ በምን ተልጎ ሙከስ መንግሬት ሲላት ምን እንደዚህ ብሎ የሚመጣ ነገር ነው። እነዚህ ደግሞ ነገሮች ከእንትን ጋር ኮኔክት አድርገው ብሎ ያው ስለማላውቀው ብሎ ሌክቸር ቢሰጠውና እንዴት ግን ቢለው ሰው ይድናል አይደለም? አይድንም። የሚድነው መድኃኒት ሲያዝልን ስለ ጨጓራ በመስማት ጨጓራ መድኃኒት አይቻልም። የጨጓራ መድኃኒት በመውሰድ ለጥንቃቄ ይረዳል። እየሰሙ ብቻ በመሄድ መድኃኒት ነው ሄዶ ማድረግ። አንድ ምዕራፍ መጽሐፍ ቅዱስ በቀን አዝዤላችኋለሁ። እንግዲህ እዚህ እንደ ይሁዳ ማለት ነውና በጣም የሚያስገርማችሁ ለምንድን ነው ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንድ ባሪያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማቸው። ስለ እርቅ ትልቅነት ነው አለሳቸው። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። ያው መቼስ እንትን እያላል ቀለም እየተቀባ ነው ነገር አሁን ሰራተኛ ተብሏል። ከዚያ ደግሞ አይነ ስውር የሚለው ቀርቶ መስማት ማየት የተሳነው ገና ነው። ይሁን ጊዜ አሁን ሰራተኛው አናሲሞስ፣ ባለጸጋው ፊልሞና ይባላል። ሁለቱም ተጣልተዋል። በቤተ ክርስቲያን በትውፊት ከብታት ስቶ ነው ይላል። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይሄንን ሰምቶ አናሲሞስን እንዲታረቀው የጻፈው አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማል። አንድ ባለጸጋና ሰራተኛውን ለማስታረቅ የተጻፈ ደብዳቤ ከመጽሐፍ ቅዱስ አንዱ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሙና ምለው። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይታረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ ከሰራተኛ ጋር ካልታረቅ ከዚህ ጋር ትታረቅ ብሎሳለ። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ቁልቆል ሲያስታርቅ ዋስኖ ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው።